በውስጣችን የምንደብቀው ክፍል አለ ብለን አስበን እናውቅ ይሆን? እንግዲህ ዛሬ የምናደርገው ጉዞ ወደዛ ነው። ብዙ ጊዜ ችላ ወደምንለው ነገር ግን እኮ የሚገርም ኃይል ወደ ያዘው የራሳችን ክፍል ውስጥ ዘልቀን እንገባለን። ይህ የጥላ ማንነት ፈውስ ወይም በእንግሊዝኛው ሻዶው ወርክ በመባል ይታወቃል። ይህንን ጉዞ ስንጀምር አንድ በጣም ከባድ ሐሳብ ላንሳ። የታዋቂው የሥነ ልቦና ምሁር የካርል ዩንግ ነው እና ምን ይላል መሰላችሁ? ብርሃንን በማለም ብቻ ማንም ሊነካ አይችልም። መነካካት የሚቻለው ጨለማን አውቆ በመመልከት ብቻ ነው። በጣም ጥልቅ ሐሳብ ነው። በቃ የዛሬው ትንታኔያችን በሙሉ የሚሸከረከረው እዚች ሐሳብ ላይ ነው። እናውቃለን ብዙ ጊዜ መንፈሳዊ እድገት ስንል ወደ አእምሮአችን የሚመጣው ሰላም፣ ፍቅር፣ ብርሃን የሚሉ ነገሮች ናቸው አይደል? ግን እስቲ ቆም ብለን እናስብ። እውነተኛን ለውጥ የሚመጣው ጥሩን ብቻ ስናስብ ነው ወይስ አስቸጋሪ የሆኑትን የራሳችንን ክፍሎችም ስንጋፈጥ ነው? እናም ጥያቄው ይሄ ነው። መንፈሳዊ መንገድ ማለት በቃ ይሄ ብቻ ነው፣ ሰላም፣ ፍቅርና ብርሃን? እሺ እንግዲያው ወደ መጀመሪያው ክፍላችን እንግባ። ጥላ ስንል ምንድን ነው? እስቲ እንደዚህ እናስበው። ጥላ ማለት ልክ በንዑስ አእምሮአችን ውስጥ ያለ የተደበቀ ጓዳ ነው። ከልጅነታችን ጀምሮ በማህበረሰብ በቤተሰብ ዘንድ ይሄ አይሆንም፣ ይሄ ነውር ነው የተባልናቸውን ስሜቶች ለምሳሌ ቁጣ፣ ቅናት፣ ስስት ሁሉንም ጠቅልለን የምንቆልፍበት ቦታ ነው። ግን ቁልፍነት ይሄ ነው። እነዚህ ስሜቶች ተቀብረዋል እንጂ ጭራሽ አልጠፉም። እና እዚህ ጋር ነው ነገሩ ትንሽ ከበድ የሚለው። ምክንያቱም እነዚህ የተቀበሩ ስሜቶች በዝምታ አይቀመጡም። ሳናውቅ ከጀርባ ሆኖ የውሳኔዎቻችንን፣ የግንኙነቶቻችንን፣ በአጠቃላይ የሕይወታችንን አቅጣጫ ይቆጣጠሩታል። እሽ ታዲያ ይሄ የጥላ ማንነት በውስጣችን እንዳለ በምን እናውቃለን? ወደ ሁለተኛው ክፍላችን እንለፍ። የጥላ ማንነት ምልክቶች። የመጀመሪያው ምልክት በሌሎች ሰዎች ላይ የምናየው ነገር ነው። እስቲ እናስብ። የሆነ ሰው ላይ በጣም ያበሳችን ወይም እንዴት እንዲህ አይነት ሰው ይሆናል ብለን የምንፈርድበት ባህሪ አለ። አዎ፣ ብዙ ጊዜ ይሄ ነገር በራሳችን ውስጥ ለመቀበል የምንፈራውን ነገር ነው እያሳየን ያለው። እና ይሄ ደግሞ ወደዚህ ጥያቄ ያመራናል። በሌሎች ላይ አጥብቀን የምንጠላው ባህሪ ምናልባት በራሳችን ውስጥም ሊኖር ይችላል። ሁለተኛው ምልክት ደግሞ ድንገተኛ የስሜት መለዋወጥ ነው። ለምሳሌ በጣም ትንሽ ነገር ላይ ከልክ ያለፈ ንዴት ወይም ብስጭት ሲሰማን አስቡት። ለምሳሌ ትራፊክ ውስጥ ሆነን እንዴት እንደምንሆን። በቃ ይህ ምናልባት ከስር ያለው የጥላ ማንነታችን እኔም አለሁ ብሎ ለመውጣት እየታገለ መሆኑን ሊያሳይ ይችላል። ሦስተኛ፣ ይሄ ደግሞ በጣም የተለመደ ነው። ማምለጫ መፈለግ። ከማይመቹ ስሜቶች ጋር ፊት ለፊት ከመጋፈጥ ይልቅ ወዴት ነው የሚሸሸው? ወደ ተለያዩ ሱሶች። ከመጠን በላይ መብላት ሊሆን ይችላል፣ መጠጣት፣ ወይም ደግሞ በማኅበራዊ ሚዲያ ላይ ሰዓታትን ማጥፋት። እነዚህ ሁሉ በቃ የጥላ ስሜቶችን ለማደንዘዝ የምንጠቀምባቸው መንገዶች ናቸው። እሺ ምልክቶቹን አየን። ታዲያ መፍትሄውስ? እንዴት ነው ይሄንን ጥላ የምንፈውሰው? ወደ ሦስተኛው ክፍላችን እንግባ። ጥላን የመፈወስ መንገዶች። እንግዲህ ይህንን የፈውስ ጉዞ ለመጀመር 3 በጣም ቁልፍ እርምጃዎች አሉ። የመጀመሪያው መስተዋቱን መመልከት ነው። ሁለተኛ ስሜቶችን ያለ ፍርድ ማስተናገድ። ሦስተኛ ደግሞ በሐቀኝነት ማስታወሻ መጻፍ። በቃ እስቲ እያንዳንዳቸውን በዝርዝር እናያቸው። እሺ መስተዋቱ። ይሄ ምን ማለት ነው? ከሌሎች ሰዎች ጋር ግጭት ሲፈጠር እንደ ጥቃት ከማየት ይልቅ እንደ ዕድል ማየት ማለት ነው። እናም ራሳችንን ይህንን ወሳኝ ጥያቄ እንጠይቃለን። ይሄ ሰው በውስጤ የትኛውን ያልሻረ ቁስል ነው እያሳየኝ ያለው? ሁለተኛው ደረጃ ደግሞ ያለ ፍርድ ማስተናገድ ወይም ርህራሄ ነው። አስቡት፣ አንድ ጨለማ ስሜት ሲመጣ ራሳችንን ከመውቀስና ከመፍረድ ይልቅ ልክ እንደ እንግዳ ብንቀበለውስ? ና ግባ ብለን። ይህ ስሜት እኛ ማን እንደሆነን ሳይሆን ትኩረት የሚፈልግ የጥላችን ክፍል መሆኑን ማስታወስ ነው። ሦስተኛ ማስታወሻ ደብተር። ግን ይሄ ተራ ማስታወሻ አይደለም። እዚህ ላይ እውነትን ነው የምንጽፈው። እንደ ትልቁ ሚስጥሬ ምንድን ነው ወይም በጣም የምቀናው በማን ነው፣ ለምንድን ነው አይነት ጥያቄዎችን ለራሳችን እናቀርባለን። እዚህ ላይ ዋናው ነገር ማንም አያነበውም ብሎ በማሰብ 100% ሐቀኛ መሆን ነው። እሺ የመጨረሻው ክፍላችን ላይ ደርሰናል። አራተኛ በጨለማ ውስጥ የሚገኝ ኃይል። እና እዚህ ጋር በጣም ወሳኝ የሆነ የአመለካከት ለውጥ አለ። እስቲ ይህንን ሐሳብ እናዳምጥ።
ጥላህ ሊያጠፋህ የሚሞክር ጠላትህ አይደለም። ብርሃንና ፍቅር የተራበ ያንተ አካል ነው። የመጨረሻው ግብ ጥላን ማጥፋት ወይም መዋጋት አይደለም፣ መቀበልና መውደድ ነው። በቃ ልክ እንደ ጃፓናውያኑ ኪንትሱጊ ጥበብ ነው። የተሰበረን የአበባ ማስቀመጫ በወርቅ እንደሚጠግኑት ማለት ነው። ልክ እንደዛ የጥላ ማንነታችንን ስናቅፈው ስብራታችን የውበታችንና የጥበባችን ምንጭ ይሆናል። ጨለማው ወደ ፈውስ ኃይል ይለወጣል። እናም ምርጫው በእጃችን ላይ ነው ማለት ነው። ካልተጋፈጥነው ጨለማው የዕጣ ፈንታችን ሰንሰለት ሆኖ ይገዛናል። ከተጋፈጥነው ግን ወደ መነቃቃት የሚያደርሰን መሰላል ይሆናል። እናም ይህንን ጉዞ ስናጠቃልል ወደ መጀመሪያው ሐሳብ እንመለስ። በሌሎች ላይ የምንጠላው ነገር የራሳችን መስታወት ሊሆን ይችላል ወደሚለው። እናም ራሳችንን ይህንን ጥያቄን ጠይቅና እንለያይ። በሌሎች ላይ ያን ያህል የምንጠላው ባህሪ ምናልባት በውስጣችን ተደብቆ እዩኝ እያለ ቢሆንስ?